በአሜሪካ ብዙ ኢትዮጵያንን የያዘው ግዛት የትኛው እንደሆነ ያውቃሉ? ከ250 ሺህ በላይ ኢትዮጵያን የሚኖሩ ሲሆን ባለፉት 2 ዓመታት ውስጥ የኢትዮጵያኖች ቁጥር በመላው አገሪቱ በ5% ገደማ ጨምሯል። ትንሹ የኢትዮጵያኖች ቁጥር የሚገኘው በዋዮሚንግ ሲሆን ከ100 ያነሱ ነዋሪዎች ይገኛሉ። ለመሆኑ በአሜሪካ ብዙ ኢትዮጵያንን የያዘው ግዛት የትኛው ነው? 5ኛ ጆርጂያ። በአትላንታ በክላርክስተን እና ዴካቱር የሚኖሩ 8000 የሚደርሱ ኢትዮጵያውያን በጤና አጠባበቅ፣ በትራንስፖርትና በአነስተኛ የንግድ ዘርፎች ላይ ተሰማርተው ይገኛሉ። 4ኛ ቴክሳስ። ወደ 12000 የሚጠጉ ነዋሪዎች በዳላስ፣ ሂውስተን እና ኦስቲን በጤና አጠባበቅ፣ በቴክኖሎጂና በሎጂስቲክስ ንቁ ተሳትፎ ያደርጋሉ። 3ኛ ሚኔሶታ። በሚኒያፖሊስ፣ ሴንት ፖል እና ሮቸስተር ዙሪያ ወደ 18000 የሚጠጉ ነዋሪዎች መኖሪያቸውን አድርገዋል። በጤና እንክብካቤ፣ በችርቻሮ ንግድና በማህበረሰብ አገልግሎት ላይ በጣም ተሳታፊ ናቸው። 2ኛ ሜሪላንድ። ከ30000 በላይ ነዋሪዎች በሲልቨር ስፕሪንግ፣ በሃይትስቪል እና በባልቲሞር ይኖራሉ። ሜሪላንድ በአሁኑ ጊዜ ከ1500 በላይ ኢትዮጵያውያንን በየዓመቱ እየጨመረች ትገኛለች። አንደኛ ደረጃ ላይ ያለውን ከመግለጼ በፊት ይህንን ቪዲዮ ከወደዳችሁ ላይክ እና ሼር ማድረጋችሁን እንዳትዘነጉ። ይህንን የመሳሰሉ ተጨማሪ ቪዲዮዎችን እንዲደርሳችሁ የፕላስ ምልክቱን መጫናችሁን እንዳትዘነጉ። በአሜሪካ በብዛት ኢትዮጵያን የሚኖሩባት ስትሆን ባለፈው ዓመት ብቻ ከፍተኛውን ቁጥር አስመዝግባለች። ከ70 ሺህ በላይ ኢትዮጵያውያን በዋሽንግተን፣ አሌክሳንድሪያ እና አርሊንግተን ይኖራሉ። ይህች ግዛት ቨርጂኒያ ናት። የእርስዎን ሐሳብ በአስተያየት መስጫው ላይ አስቀምጡ።